ቢያንስ የልጁ ድምጽ ሊሰማ ይገባ ነበር እና ባለፈው ሲወጣ እንደዚሁ ደም ሆኖ ልብሱ ወጣ ወይ መጀመሪያ ብንቀቅለው ወይ ምንድነው? አይ እንደሱማ ቴስታኝ ነው አይጣፍጥም ጭራሽ። አረ ምን ችግር አለው? ባይጣፍ ስጋ አይደል እንዴ? ጋር የበሬ ስጋ ሲጠብስ አለ ሸታ፣ የሆነ ደስ የሚል ሸታ አለ እኮ የሚያጓጓ። እሱ ነገር የለም ግን የሆነ እየተጠበሰ ያለ ነገር አለ አይደል? እንደዚህ አይነት ሸታ ይሸታል እና ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁልኝ? እኔ ጋዜጠኛ ዳዊት ነኝ። ዛሬ ደግሞ እዚህ ቻናል ላይ ለእናንተ ይጠቅማል፣ ትምህርት ይሆናል፣ ለነጋችሁ ትምህርትና ስንቅ ይሆናል በሚል ይህንን ቪዲዮ ይዤላችሁ ልመጣ ችያለሁ ማለት ነው። የበፊቱን ታሪክ ባልተወውም ሁሉ ጊዜ ያንን እሰራለሁ ማለት ብቻ አይደለም። እዚህ ጋር የሚፈጠሩ ችግሮች ሊኖሩ ይችላሉ። እነዛንም ችግሮች ጎን ለጎን አብሬ ችግሮችን እየፈታው ለችግሮች መፍትሄ እየሰጠው እገኛለሁ ማለት ነው። አንድ ወንድሜ ያለበት ድረስ ጠርቶን መተናል። ምንድነው የሚለው ምንድነው የተፈጠረው የሚለውን ደግሞ እንደተለመደው ከሱ አንደበት የምትሰሙ ነው የሚሆነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብረን መሆናችንን ማሳያችን እንደሆነ ደጋግሜ ተናግሬያለሁ። ኮሜንት ሴክሽን ላይ ሀሳብ እፈልጋለሁ። አዳዲስ ቤተሰቦች ደግሞ የሆናችሁ የደወል ምልክቷን በመጫን ቤተሰብ ሁኑን። ለብዙ ሰው ትምህርት እንዲሆን እንዲዳረስ ደግሞ ሼር ማድረጉንም አትርሱ። ወደ ባለ ጉዳይ እንግባ። ባለ ጉዳይ ስም ማድረግ። እሺ፣ አመሰግናለሁ። ስሜ ኤፍሬም ይባላል። ያው እንግዲህ አንተንም በጣም አደንቃለሁ። የምትሰራውን ስራዎች ምናምን ነገር ዩቲዩብ ላይ ያለው አሁንም ደግሞ ያው ወደ አንተ እንደደውል ያደረገኝ ወደ አንተ እንትን እንድል ኮሚኒኬት እንዳደረገ ያደረገኝ ደግሞ አካባቢያችን ላይ ትንሽ የሆነች አደጋ ነገር ደርሷል ማለት ብዙ ሰው የሆነ ዝም ብሎ ነው እያለፈ ያለው። አሁን ላይ ደግሞ እየተፈጠሩ ያሉት ነገሮች በጣም እየባሱ እየጨመሩ እየሄዱ ነው እና ሲያስጨንቀኝ በጣም ውስጤ ውስጥ ሲመላለስ ነው እና ወደ አንተ የመጣሁት። አንተም ደግሞ ያው ምልህን ሰምተኸኝ በደንብ በጥሞና አዳምጠኸኝ የሚያስፈልገውን ክትትል ታደርጋለህ ብዬ አስባለሁ። እሱ ያው ስራዬ ነው። በመጀመሪያ ሰፈር ውስጥ ተፈጠረ ያልከውን አደጋ ከመናገር በፊት እዛ ቦታ ላይ አንተ ምንድነህ ማለት አደጋው የተፈጠረበት ሰው አካል ነህ ወይስ ደግሞ የሌላ ነው አደጋው ተፈጠረ የምትል? ምን መሰለህ፣ እኔ ላይ ምንም አልተፈጠረም ማለት የሆነ ለመናገር ራሱ በጣም ግራ የሚያጋባ ነገር ነው እየሆነ ያለው ብለህ ይሻላል ማለት ሆነ ብዬ አንድ የሆነ ነገር ብቻ ስላልሆነ እየሆነና እየቀጠለም ያለ ነገር ነው። በእኔ ላይ አይደለም የተፈጠረው። ይሄን አሁን ምን መሰለህ የሚቀርበኝ ሕፃን ልጅ አለ ማለት የጎረቤታችን ልጅ ነው። በጣም ነው ከኔ ጋር የሚቀራረበው። ቤት ይመጣል፣ ብዙ ነገር ያወራኛል። ትንሽ ልጅ ነው። ልጅ እወዳለሁኝ ነው። ያው አላገባውም፣ ትዳርም ገና አልጀመርኩም። እንደምታየው ወጣት ነኝ እና ልጁን በጣም በቃ የሆነ ፍቅር ስላለኝ ልጁን አቀርበዋለሁና ምን ተፈጠረ መሰለ በማል የዚህ ልጅ ቤተሰቦች ከመጡ ይመስለኛል 3 ዓመት ይሆናቸዋል ወደኛ ሰፈር ከመጡ እና በዚህ 3 ዓመት ውስጥ ይገርማል እኛ ሰፈር ተፈጥሮ ማያውቅ ተሰምቶ እንደዚህ አይነት ነገር ተሰምቶ አያውቅም። ልጆች ቢያንስ በ2 ሳምንት ምናምን ነገር ይጠፋል። በ2 ሳምንት ይጠፋል፣ በወር ከዛ ደግሞ ተረሳ ምናምን ተብሎ ደግሞ 6 ወር ምናምን ከሆነ በኋላ ደግሞ ሌላ ልጅ ይጠፋል። ፖሊሶች በጣም ብዙ ነገር ሞክረዋል። በጣም ብዙ ነገር ተደርጓል። ልጆቹ ለመገኘት ምናምን ነገር ተሞክሯል። ይገርማል። ትንሽ የሚባል ፍንጭ እንኳን አይገኝም። አንድ ቢያንስ እንኳን የሆነ ነገር እንኳን ቢፈጠር ይሄ ልጅ ወንዝ ውስጥ ገብቶ ነው እንዳትል ጫማ የሆነ ነገር ይገኛል አይደል እንዴ? አንድ ነገር ተገኝቶ አይቀር። ያው ፖሊሶችም የኛ ኢትዮጵያን ፖሊሶች ታውቃቸዋለህ፣ በመሰላቸት ይሁን መረጃ ማስረጃ በማጣት ይሁን
እኔ እንጃ ብቻ በምን ምክንያት እንደሆነ በቃ ይህንን ጉዳይ ቀስ እያሉ በቃ እየተዉት መጡ። የአካባቢው ህብረተሰብ ቀስ እያለ ከዚህ ሰፈር እየሸሸ መጣ። ሰፈሩ አሁን እንደምታየው አይደለም። በፊት የነበረበት ሁኔታ ያስቀናል የምር። መርካቶን ካወቀው ጫጫታ ምናምን ነው በቃ መርካቶ በለው። የሚገርም ውካታ የነበረበት ሰፈር ነበር። አሁን እንደምታየው ሰው ቀንሷል። በቃ ለራሱ መፍራት ጀመረ። ልጆች ነው ያልኩህ አይደል? ወጣት የምትለው ሰው እየጠፋ ነበር። አስበው እንግዲህ ወጣት ከሰፈሩ ሲጠፋ ጸብ የለም ሰፈር ውስጥ እርስ በርስ የሆነ ነገር ተደራርገው ነው እንዳንል ምንም የሚያስጠፋቸው ነገር የለም። መቼስ ወጣት ልጅ ማለት ተመልሶ ቤቱን መድረስ የሚያቅተው ሰው አይደለም። ራሱን የሚያገናዝብ ራሱን የሚያውቅ ሰው ነው። በሽታ የሌለበት ሰው የሆነ ቢያንስ ሜንታሊቲ የሆነ የአእምሮ ችግር ያለበት ሰው ቢሆን እሺ ይሁን ትላለህ። በሆነ ችግር ጠፋ እንላለን። ነገር ግን ጤነኛ የሆነ ሰው ተግባቢ የሆነ ሰው ድንገት ከሰፈር ይጠፋል። ድንገት ማለት ነው። ትላንትና አይተኸው ዛሬ ይጠፋል። እና እኔም እንደ ራሴ ሳስበው ነገ እኔም ላይ ነው የሚደርሰው። ነገ በእኔ ነው ማለት ማንም ሰው እርግጠኛ ነው። ገብቷል አይደል? እኔ የምኖረው አነስ ባለች ቤት ነው። እንደምታየው ነው ቤቴን ካየኸው። የምከፍለው አነስተኛ ብር ነው። ገቢም ብዙ ስለሌለኝ ከዚህ የተሻለ ቤት ቀይሬ ወይ ደግሞ ሌላ ቦታ ሄጄ ለመኖር አይሆንም። ሰፈሩ ላይ ወደ 15 ዓመት እዚሁ ኖሬያለሁ። አውቀዋለሁ በደንብ ሰፈሩ። የለመድኩት ሰፈር ነው። ብዙ ነገር አውቃለሁ። ግን ከዚህ ከ3 ዓመት በኋላ በቃ የማይሆን ነገር እየተፈጠረ መጣ። የማይሆን ነገር ማለት ነው። እና ለራሴ ማስጊ ነገር እየተፈጠረ ስለሆነ የማያቸው ነገሮችን በቃ የሆነ አስፈሪ ነገሮች ስለሆኑ ለዛ ነው ወደ አንተ የመጣሁት። እርግጠኛ ሆነ እነዚህ ሰዎች ከመጡ ነው ይሄ ነገር የተፈጠረው እያልከኝ ነው? እሺ እነሱ ናቸው ልትል የቻልክበት ምክንያት አለ ነው? ጥርጣሬ ነው? ምክንያት አድርገን እንውሰደው ወይስ ጥርጣሬ የሚለውን እኔም ስለጨነቀኝ ነው ወደ አንተ የመጣሁት። ማለት ምን መሰለህ ነግሬሃለሁ፣ ስለ ልጁ ባህሪ። ልጁ እኔ ጓደኛዬ በለው በቃ ሕፃን ልጅ ነው፣ ግን እንደ ጓደኛዬ ነው የማወራው። ከጎኔ ሰው የለም። ከእነሱ ጋር ከመጣ በኋላ በቃ እኔ ጋር ነው የሚውለው ልጁ። እነሱም ደግሞ እኔ ምን እንደሚሰሩ አላውቅም። እነሱን ልጠረጥርበት የቻልኩበትን ምክንያት የሆነ ሰዓት ላይ ድንገት ሂድ እስቲ ጎረቤታችን ጋር እሱ ጋር ሂድ እስቲ ተጫወት ምናምን ነገር ይሉታል። ማለት ሕፃን ልጅ ነው፣ ምንም ችግር የለውም ቢቀመጥ። ምናልባት ወጣት ስለሆኑ ያው እሱ ማየት የሌለባቸውን ነገሮች ሊሆን ይችላል፣ አላውቅም። ግን በጣም ብዙ ጊዜ በቃ ወደ እኔ ነው የሚልኩት ልጁ። እና ልጁም በጣም ይገርማል። እንደ ልጅ አይደለም፣ በቃ ቁም ነገረኛ የሆነ ልጅ። 7 ዓመቱ ነው። በቃ ቁም ነገረኛ። ምላሱ እንዴት ደስ እንደሚል ከምነግርህ በላይ። እና በቃ ብዙ ነገር ይነግረኛል። አያት ምናምን ነገር የለህም ወይ? ወደዛ ቤት የሚመጣ ሰው የለም ማለት ቀን ላይ ምናምን ነገር በራቸውን ዘግተው ነው የሚውሉት። የሆነ ሰዓት ላይ ባልየው ይወጣል። ይገርማል። ደግሞ ወጣቶች ናቸው። ወጣት እስከሆንክ ሰዓት ድረስ ስራ መስራት ግዴታ ነው። ቢያንስ እንኳን አስቤዛ መሸፈን አለብህ። እኔ አስቤዛ ራሱ ከየት አምጥተው እንደሚሉ አላውቅም። የተመቻቸው ሰው ነው የሚመስሉት። አይወጡም። የሆነ ሰዓት ላይ ባልየው ይወጣል እና ሲወጣ ልብሱ ላይ ደም ምናምን ነገር ይነካዋል። እኔ በምን እንደሆነ መቼስ ሚስቱ ተመልሳ ወደ ማንነቷ አትመለስም መቼስ። ስለዚህ ሰውዬ ሲወጣ ደም ላዩ ላይ ታያለህ። ልጠይቀው ሞክረሃል? አዎ። እና እንደነገርኩ ነው። እኔ መጠራጠርም ፈልጌ አይደለም። ምን ደሙ ከየት መጣ ልበልሽ? እንደ ሰው ስታስብ ከየት መጣ ትላለህ። ሁሌ ከቤት ከወጣ በቃ ደሙን አጥቦ ወይ ሊያሰጣ ምናምን ነገር ነው። እና ከልጁ ጋር እንዳልኩ በጣም ቅርብ ነን። አሁን ይኸው ስንት ቀን መሰለህ? ወደ 5 ቀን 6 ቀን እኔ ጋር ከመጣ ራሱ ልጁ ማለት ነው። ድምፁንም አልሰማም። ቤት ውስጥ ምንም ድምፅ አልሰማም። የልጁን ድምፅ እኔ ቤት ውስጥ ቢያንስ ሰው ልጅ ቁጭ ሲል ቢያንስ ያወራል። ድምፅ የለም። በቃ በቤት ውስጥ ይቀመጣሉ። ወደ ውጭ የሚወጣ ድምፅ ምንም የለም።
ቢያንስ የልጁ ድምፅ ሊሰማ ይገባ ነበር። እና ባለፈው ሲወጣ እንደዚሁ ደም ሆኖ ልብሱ ወጣ። ምን ነው ልጅህ የለም እንዴ? ናፈቀኝ እኮ እኔ ራሱ የት ሄዶ ነው ምናምን ነገር አልኩት። ከዛ ወደ ክፍለ ሀገር እኮ ሄዶ ቤተሰቦቹን ሊጠይቅ ምናምን ነገር አለ። እንዳልኩ እነሱ ቤት አንድ የሚመጣ ሰው የለም። ቤተሰብ ነኝ ብሎ ዘመድ ነኝ ብሎ እኔ 3 ዓመት ከገቡ እኔ አውቃቸዋለሁ። አንድ ሰው መጥቶ ያውቃል። ልጁንም ደግሞ ቤት ምናምን ማንም አይመጣ ምናምን ነገር ይሏል በጨዋታ አድርጌ ልጁ እኔ አያት የሚባል ነገር ቤተሰብ አክስት አጎት የሚባል ነገር አይቻላቅም ነው የሚል ጭራሽ ማለት ነው። እና ይሄ ልጅ እኔ ካጣሁት ለእኔ ከጠፋብኝ 5 ቀን ሆኖታል። እነሱንም ስጠይቅ ደግሞ ቤተሰብ ጋር ዘመድ ጋር ክፍለ ሀገር ሄዷል ምናምን ነገር ነው የሚሉኝ። ማለት ቀለል አድርገው ማለት ነው። እንደነገርኩ ሰፈሩ ላይ በጣም ነው ህጻናት የሚጠፉት። ቢያንስ በ2 ሳምንት ምናምን ይጠፋሉ በቃ ህጻናት። ይህንንም ነገር ደግሞ ለፖሊሶች ብዙ ሰው ሪፖርት አድርጓል። እነዚህ ሰዎች ደግሞ ለፖሊስም ሪፖርት አላደረጉ፣ ምንም ነገር አላደረጉ። እንዳልኩህ ነው አክስት ዘመድ የለውም። እንደሚታወቀው ደግሞ አሁን በጣም ነው የምንሰማው እንደዚህ አይነት ነገር። ይህ ልጆች ጠፉ፣ ለጠንቋይ ተገበሩ ምናምን። እኔ በጣም ነው የምፈራው እንደዚህ አይነት ነገር። ይገርማል። የሆነ ውስጤን ይጨንቀኛል። እኔ እንጃና አሁን ደግሞ እንዳልኩ እዚህ ሰፈር ውስጥ በጣም እንደዚህ አይነት ነገር እየተፈጠረ ነው። እንደነገርኩም ደግሞ እነዚህ ሰዎች ከመጡ በኋላ ነው ይሄ ሁሉ ነገር እየተፈጠረ ያለው። ስለዚህ የራሳቸውም ልጅ ደግሞ እኔ ባይኔ ካየሁት እንደነገርኩ ሳምንት 5 ቀን ሆኖኛል። ይሄ ልጅ የት ገባ? እነዛስ የጠፉት ልጆች የት ገቡ? እኔ እንጃ ብቻ እንደምንም ማለት የሚያስገቧቸው አይመስለኝም። እኔም ገብቼ አይቼው አላውቅም ቤታቸውን። እኔ እንዴት ልበልህ ሲከፍቱት እኔ ጥንቃቄ ነው የምለው። ይሄንን ጥንቃቄ ሲከፍቱት እንዲህ ሾልኮ ነው የሚወጣው፣ ወደ ውስጥ እንዳይታይ ማለት ነው። ወደ ቤቱ እንዳይታይ ሾልኮ ነው የሚወጣው። ሁሌ ደም ለብሶ ነው የሚወጣው ልብሱ። እና ከቻላችሁ ወደ ውስጥ ገብታችሁ ያለውን ነገር ቼክ ብታረጉ ማለት ኖርማል ሰው ከሆነ ኖርማል ቤተሰብ እኔ አንተም በምታውቀው ህዝቡን በሚያውቀው ኖርማል ቤተሰብ መቼስ ቤት ውስጥ ተከንችሮ እስር ቤት በለው እኮ የሁሉ ዘመን 3 ዓመት ሙሉ ቤት ውስጥ ተከንችሮ መቆየት እንትን አይደለም። ቢያንስ እንኳን አስቤዛ ያስፈልገዋል ሰው። ሲወጡ ደግሞ እንዴት ልበል በቃ ተመችቷቸው። አንዳንዴ የሆነ ቅቅል ነገር ይሸታል። አንዳንዴ ጥብስ ነገር፣ ሁሌ እንደዚህ አይነት ሽታ ነው የሚሸተው። ደግሞ የሆነ ከለመድከው ውጪ ነገር የሚቀረፋ ነገር አለ። ከለመድ ነው የሰው ልጅ የሆነ የበግ ስጋ የበሬ ስጋ ሲጠብስ አለ ሽታ፣ የሆነ ደስ የሚል ሽታ አለ እኮ የሚያጓጓ። እሱ ነገር የለም። ግን የሆነ እየተጠበሰ ያለ ነገር አለ አይደል? እንደዚህ አይነት ሽታ ይሸታል። እና ከቤት አይወጡ እንደነገርኩ። ከቤት ሲያወጡ ኬት ይመጣል እንግዲህ ስጋው የምትለው ቅቅሉ የምትለው ጥብሱ የምትለው ኬት ይመጣል። እና ሲወጡም ደግሞ ወዛቸው እኔ ከምልህ በላይ በቃ ደልቶት የሚኖር ሰው ታውቃለህ፣ ደልቶት የሚኖር ሰው አሪፍ ኑሮ የሚኖሩ ሰው የሚመስሉት። እና ይሄ ልጅ የት ገባ የሚለውን ነገር በቃ በደንብ እንድታጣሩልኝ ይፈልጋለሁ። ማለት ገና ልጅ ነው፣ 7 ዓመቱ ነው። እንዴት አይነት ተጫዋች ልጅ ይመስላል። በቃ ብታየው አፉ እንዴት ደስ እንደሚል። እስቲ እንዴት ነው ከማህበረሰቡ ጋር እነሱ ያላቸው ግንኙነት እንዴት ነው? ማህበራዊ ህይወት ላይ በጣም አሪፍ ጥያቄ ነው የጠየቀኝ። መጀመሪያ እንደነገርኩ ከቤት አይወጡ። ማህበረሰቡ ደግሞ እኔ እንደውም ከዚህ በፊት ምን አጋጠመኝ መሰለህ? አንድ ጎረቤት አለኝ ከግቢያችን ውጪ ነው። እና እኔ ጋር ሲመጣ ሁሌ ቤቱ ዝግ ነው እንዳልኩ። እና ይሄ ቤት መች ነው የሚከራየው ነው የሚለኝ ሁላ። መች ነው የሚከራየው? እኔ ሰው ላምጣላችሁ፣ ኧረ እንደውም ቢያንስ እንኳን ለእኔም ኮሚሽን ይታሰብልኛል ምናምን ይለኛል። ጭራሽ አያውቅም ሰው ይህን ያህል ከቤት አይወጡ። እንግዲህ ጎረቤቴ ነው። እኔ ያኔ ሁላ ስነግረው ኧረ ሰው አለው እኮ እንደውም እኔ ጋር የሚመጣው ልጅ አወቀው እንደዚህ ልጅ ምናምን፣ እሱ ልጅ እኮ የእነሱ ልጅ ነው ምናምን ስለው አያምነኝም ልጁ ጭራሽ።
ኧረ እባክህ ዝግ ቤት ውስጥ ልጁ ብቻውን ነው የሚኖረው? ምን እሺ እናትና አባቱ የት አሉ ምናምን ነገር ይለኛል። በር ብታንኳኳላቸው አይከፍቱልህም። የሆነ ስራ የሚሰራ ሰው አለ አይደል ውስጥ ቤት ውስጥ ልክ እንደዛ ማለት ምናልባት ዘመኑ እንደሚወስደን ኦንላይን ስራ ምናምን ሊሰሩ ይችላሉ። ምግብም ቢሆን ዴሊቨሪ ምናምን ሊያመጡ ይችላሉ። የለም አንደሱ ደግሞ እቤት የሚመጣ ሰው የለም። ታምናለህ? ቢያንስ እንኳን የሆነ ምግብ የሚያመጣላቸው ሰው አለ፣ በስልካቸው የሆነ ስራ ይሰራሉ ብለህ ታምናለህ። ግን የሚመጣም ሰው የለም ደግሞ ጭራሽ። በቃ እሱ ነገር ነው ያስጨነቀኛል። ወደ ስንት ሰዓት መሰለህ? የሆነ ቀን ሌሊት 7 ሰዓት ይሁን 7 ሰዓት ይመስለኛል 7 ሰዓት 6 ሰዓት ብቻ እንደዛ አካባቢ ነው። ለሽንት ትንሽ አምሽቼ ነው የምተኛው እና ለሽንት ከቤት ስወጣ በጣም ይጨቃጨቃሉ እና ምንድነው ጭቅጭቁ ምናምን ነገር ብዬ ያው እንደ ጎረቤት የተጣለውን አስታርቀህ ምናምን የምንኖረው ማህበራዊ ህይወት ምንድነው ጭቅጭቁ ብዬ ባንኳኳ አይከፍቱም። ልክ ማንኳኳቴን ስጀምር ጸጥ ነው ያለው ቤቱ ከአንዳንድ ማለት ነው። በቃ ልክ ሳንኳኳ ጸጥ አሉ። ጠዋት ላይ መጣ ልጁ ምን ነው ምናምን ነገር አልኩት። አይ እኔም እኮ እንዳልሰማ እኮ ኤርፎን ዘፈን ከፍተውልኝ ሰጥተውኝ እንትን እያልኩኝ ነበረ ሲጫቃጨቁ ምናምን እንድሰማ አይፈልጉም ምናምን ነገር አለኝ። እሺ ቤት ውስጥ እነሱ እንትን ሲሉ ምን የተለየ የምታየው ነገር አለ ምናምን አለ። በቃ እኔ ጨንቆኛል ታውቃለህ። የሆነ በጣም ጭምት ናቸው። ሰውን መቅረብ አይፈልጉም። እንዳልኩ የሰፈር ሰው እስከማያውቃቸው ድረስ ነው። ለሱቅ ይወጣል እኮ አይደል? ለሱቅ አይወጡም። እና እንዳልኩ ነው ማታ እንዳልኩ አምሽቼ እተኛለሁና የመክፈት ድምጽ ማለት ነው። ይኸውልህ አሁን ለምሳሌ ወደ 7 ሰዓት ምናምን ነገር ከሰማሁት ይሄን ድምጽ ከ30 ደቂቃ በኋላ ወይ ደግሞ ከአንድ ሰዓት ምናምን በኋላ በደንብ በሰፊ እየተንኳኳ የሆነ ነገር በቃ እንደሚያስገቡ ነገር አለ ጓጓጓጓ ምናምን ብሎ ይገባል። ምናልባት ጠጥቶ ምናምን ነገር ሊሆን ይችላል ብዬ ነው የማስበው ነው። ወጥተህ ለማረጋገጥ አልሞከርክም? አልሞከርኩም። የሆነ በባልና ሚስት መሀል የምገባም ይመስለኛል ማለት አይጨቃጨቁም ደግሞ ቢያንስ የሆነ ሰክሮ እንኳን እንደዛ አንጓጉቶት ከገባ ብዬ ጭቅጭቅ ትጠብቃለህ ልገላግል ልትሄድ ማለት ነው። ጭቅጭቅ የለም። ሰላም የሆነ ፍቅር የሆነ እንትን መጀመሪያ እንትን ይላል ኖርማል በር ይከፈታል ምናምን ነገር የቁልፍ ድምጽ እሰማለሁ። ከዛ በኋላ ደግሞ ከ30 ደቂቃ ከአንድ ሰዓት ምናምን በኋላ ደግሞ በቃ እየተንጓጉ የሆነ ነገር በቃ እየታገሉ ያለ ነገር ነው የሚመስለው። ከዛ እንደሱ በሆነ በነጋታው እንደነገርኩ ልብሱን ነሰረኝ ብሎ ልብሱን ሊያጸዳዳ ይወጣል እና የሆነ አንዳንዴ ተጣልቶም ሊሆን ይችላል ብዬ አስባለሁ። እንዳልኩ ነስሩም ሊሆን ይችላል ብዬ አስባለሁ። ግን ደግሞ ሰው ልጅ እንዴት ነው ተከታታይ ቢያንስ በየ2 ሳምንቱ ግዴታ አይጣላም እየወጣ ተረድተኛል አይደል? ግዴታ እየወጣ መቼስ እንደ ሰው ልጅ ስታስበው 2 ሳምንትን እየጠበቅ ወይ ወርህን እየጠበቅ እየወጣ የምትጣላ ከሆነ ወይ ልክፍት ነው ወይ የሆነ ነገር ነው። በሌሊት 7 ሰዓት ወጥተህ የምትጣላ ከሆነ እኔ ሴጣን ነው ብዬ ነው የማስበው። ወይ ወጥቶ እየጠጣም ያመሽ ሊሆን ይችላል። እንደሱ ብዬ እኮ አሰብኩ። ግን በየወሩ በየሳምንቱ እንዴት ይሆናል? ሁሌ ሰው ይጣላል። ልክ በነጋታው ወጥቶ ደሙን ሲያጥብ ሰላማዊ ሰው ነው። ሰላም የሆነ ነገር እንትን ብሎ በቃ የረካ ሰው አለ አይደል? በቃ ደስተኛ ነው። ከላዩ ላይ የሆነ ነገር የተራቀቀለት አይነት በቃ ስታየው ፈገግታው ምናምን ሰላምታው በቃ ትሁት ይሆንባል። እንትን ሲወጣ ማለት ነው ሊያጣጥብ ሲወጣ ምናምን ሰላም ይሆናል። ሚስቱ ወጥታ አታጥብለትም። አንድ ቀን ስትወጣ ይቻት አላውቅም ነው እንዳልኩ በ3 ቀን በ4 ቀን ነው የምትወጣው ከቤት። እንዲህ ለባብሳ ምናምን አይደለም የምትወጣው። ሺቲ ምናምን ትለብሳለች። በር ላይ የሆነ ነገር ልታሰጣ ወይ ውሃ ልደፋ ምናምን ነገር ነው የምትወጣው እና የሆነ እጣቢ ነገር ምናምን ነገር ማለት ነው። እና ምን አስተዋልኩ ደግሞ ሌላ የሚደፉት ነገር በቃ እንዴት በለ ለአፍንጫ የሚከብድ ቆሻሻ የሚደፉት ነው። በጣም ለአፍንጫ የሚከብድ ነገር በሱ ጉዳይ ባይሆን ለቀበሌ አመልክተው የግቢ ልጆች ማለት በጣም ትቦ እየረበሸ ነው ልጆቻችን እየታመሙ ነው ብለው ለቀበሌ አመልክተው ነበር። ለጽዳት ምናምን ነገር የሚባል ነገር አለ አይደል?
እና መተው ምናምን ነገር አውርቷቸው ነበር። ቤታቸውም አላስገባቸውም እንዳልኩ። ለዛ ነው እናንተም ከቻላችሁ ቤታቸውን ገብታችሁ እዩ ያልኩ። ለዛ ነው ቤታቸው አላስገባቸው እንዳልኩ። ተሽሎክልኮ ወጣ። ከዛ ምንድን ነው ምናምን ነገር አሉት። እንደዚህ ምናምን ነገር ተባለ። ከዛ ጊዜ በኋላ አቆመ። ይሄ የሚደፋው ነገር ማለት ነው፣ የሚሸተው ነገር አቆመ። ከዛ በፊት ይሄ እንደ ጉበት ነገር አለ አይደል? ይሄ ጉበት ነው የሚባለው፣ የረጋ አይደል? ልክ እንደዛ አይነት ነገር ምናምን ይደፉ ነበር። ከቤት አይወጡ እነዚህ ሰዎች። ወደ ቤታቸው የሚመጣ ምግብ የለም። ሌሊት በራቸው ይከፈታል። እንዳልኩ ተንጓጉቶ ይገባል። የሆነ ነገር ምን እንደሆነ አይታወቅም። እነሱ ከመጡ ይህን 3 ዓመት እንዳልኩ በየ2 ሳምንቱ አረፈ ደግሞ ትንሽ ጊዜ ልጆቻችን አደገ ካለ ሰው 2 ወር 3 ወር ቢቆይለት ሰፈሩ በጣም እኔ እንጃ እንዴት እንደምነግርህ። አሁንም ትንሽ የልጆች ድምጽ ይሰማኛል። በጣም ጫጫታ ነበር። ይገርማል። አሁን እንደው ስታየው የሆነ ጸጥ ያለ ሰፈር ይመስላል። በፊት በጣም ጫጫታ ነበር። የዛሬ 3 ዓመት ቀስ እያለ ሰው ጠፋ። ቀስ እያለ ለምን ለራሱ የሚያስባል። ወጣት ልጅ ከሰፈር ሲጠፋ ምንድን ነው ትለዋለህ። እና በዚህ አይነት ጉዳይም እጃቸው አይገባም። አይጠይቁም። ሰው ሲያወራም አይሰሙም፣ አያወሩም። ሁሉም የዚህ ሰፈር ሰው እንደዚህ አይነት ነገር እንዳለ ያውቃል። እነሱ ጋር ብቻ ነው ያልደረሰው ነገር። ተረድተኛል። ለምን የሚል ጥያቄ መጣብኝ። ጎረቤቴ ናቸው፣ ቅርብ ናቸው ለኔ። የሚፈጠረውን ነገር ከውጭ ሆኜ አያለሁ። እና ለምንድን ነው እንደዚህ? ቢያንስ እንኳን የሆነ ሰው እንኳን ጠፋ ምናምን ሲባል እኮ ሰፈሩ ሲጫጫ እናቶች ያብዳሉ። ልጅ የት ገባ ብለው ያለቅሳሉ። አሁን በየቤቱ ብትጠይቅ ልጅ እንደዚህ ሆኖ ነው የሚሉ። ይገርማል። እና እሱን ነገር እንኳን ምንም እንትን አያወሩም። እኔ የሆነ ጊዜ ጠዋት ላይ ወጣና እንደዚህ ልብሱን ሊያጣጥብ ወጣ። ሰማ የእንትና ልጅ እኮ እንደዚህ ምናምን። እኔ እኮ እንደዚህ አይነት ነገር አልወድም ምናምን ነገር እኔ ያስጨንቀኛል ምናምን አለኝና አላስጨረሰኝም ወሬን ራሱ ትቶኝ ገባ። ወደ ቤቱ ገባ። ኦኬ። ስለዚህ አሁን ምን ማለት እዛ ቤት ውስጥ እየተፈጠረ ያለ ነገር ይመስለኛል ነው እያልከን ያለው በአጠቃላይ? አዎ ስነግርህም እኮ አሁን እኔ ስነግርህ ራሱ የሆነ ነገር ይፈጥርብሃል አንተ ውስጥ እንደ ሰው ስናስበው ማለት ነው። የሰው ልጅ ደም ለብሶ እየወጣ ማታ እንደዛ ይንጓጓል በር። በዛ ላይ ደግሞ ያን የመሰለ ልጅ እንዴት ላስረዳኝ? ልጁ ፍቅር እኔ እንጃ። ከነሱ ምንም ፍቅር ስለማያገኝ ከነሱ ምንም ነገር አያገኝም። ልጁ የእናትነት የአባትነት ፍቅር የምትለው አይደል? እነሱ ያን ነገር አያገኝም። እኔ ነኝ እንደ ልጄ ቀኑ ሙሉ እኔ ጋር ነው የሚውለው። ቁርስ ምሳ እኔ ነኝ የማበለው። ይገርማል። ቁርስ ምሳ፣ እራት ወደ ቤቱ ይሄዳል። ቀን ላይ ወይ ልብስ ፈልጌ ወይ የሆነ ነገር ፈልጌ ሳንኳኳ አይከፍቱም ጭራሽ። እና እኔ ውስጥ እየተመላለሰ እያስጨነቀኝ ያለ ነገር ነውና እናንተ ደግሞ ገብታችሁ እስቲ እግዚአብሔር ይርዳችሁ። ማለት ውስጥ ያለው እነሱ ምንም እኮ ላያውቁ ይችላል ስለዚህ ጉዳይ። ማለት እኔ ከውጭ ሆኜ ሰውን እየፈረድኩ ምናምን ነገር አይደለም፣ ግን ውስጤ ስላስጨነቀኝ እንደ ሰው ስታስብ የሆነ ነገር መፈጠር አለበት። እስከ መቼ እዚህ ሰፈር ውስጥ ያሉ ልጆች እስከ መቼ ድረስ ይታደናሉ? እስከ መቼስ እዚህ ሰፈር ያለ ወጣት በሰቀቀን ይቆያል? ሌሊት ላይ መንቀሳቀስ አልቻልንም፣ ፈራን። እና እሱን ነገር ቼክ እንድታረጉልኝ በታላቅ ትህትና ጠይቃለሁ። ያለውን ነገር ደግሞ ተከታትላችሁ ብታሳውቁኝ በጣም ነው ደስ የሚለኝ። ያው አንተ ከሌለህ እነሱን ማግኘት ስለማንችል ግዴታ አብረህን መሆን ትችላለህ። ውድ ቤተሰቦቼ ግራ የሚያጋባና የሆነ እንትኖች እንዳሉት ያስታውቃል። እውነት ነው። የዚህ ልጅ ጥርጣሬ መብቱ ነው። ሰው ነው። ሰው ላይ አደጋ እየደረሰ ነው። ሰው ልጆች እየጠፉ ነው። እንኳን ልጆች አይደለም ወጣቶችም እየጠፉ ነው ይሰፈር። እዚህ ቤት ውስጥ ደግሞ ምን እየተሰራ እንደሆነ አላቅም። አይወጡም፣ አይሰሩም፣ ግን ይበላሉ፣ ይጠጣሉ። ስጋ ይጠበሳል፣ ስጋ ይቀቀላል፣ ግን ከተለመደው አይነት ሽታ በላይ ነው። ሁለተኛ ነገር ደግሞ የልጃቸው ጉዳይ አሳስቦኛል። ምንም አይነት ዘመድ የላቸውም፣ ግን ዘመድ ጋር ነው እያሉ እየዋሹን ነው። እባካችሁ አጣሩልኝ፣ እባካችሁ ይውልኝ ብሏል። እንደተለመደው የምናይ ነው የሚሆነው። የመረጃ ትንሽ የለውም እና ማስረጃችንን እስክናገኝ እነዚህ ሰዎች ምን እያደረጉ እንደሆነ እስክናቅ ድረስ
ክትትላችንን አናቆምም ማለት ነው። ውድ ቤተሰቦቼ እናንተም እንደ ከዚህ በፊቱ ከጀርባዬ በመሆን የሚፈጠረውን አብራችሁ ለማየት ኑ ከኔ ጋር ነው የምለው። እስከዛ ግን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ። እንሂድ። ፀሐይ አለ ቢኖርም እንግዲህ ፀሐዩን ችለን መተናል። ቤቱ በር ላይ ደርሰናል። እንግባ። የሚያስገቡን ከሆነ የማያስገቡንም ከሆነ መግባት ባለብን መንገድ ለመግባት ነው የመጣነው። ተከተሉ። እኔ ነኝ። ሰላም ሰላም አለ። አቤት። እንዴት ነው? አለ። ሰላም ነው። ሰላም አለ። የሆኑ ባልና ሚስቶችን ጥንድ የሆኑ ሰዎችን እየዞረን እንግዲህ በየቦታው እያበረታታን ሽልማቶችን እየሰጠን ነው እና ቤት እናንተ ጋር ደግሞ የሰፈር ሰው ስንጠይቅ ጎበዝ እና አሪፍ ጥንዶች ናቸው ይገባቸዋል ተብለን ነበር የመጣነው። ስለዚህ እዚህ እኛ ሰፈር ነው እንደዚህ ያሉት። በጣም ደስ ይላል። አልጠበኩም። እኛ ብዙም አንወጣም፣ ለራሳችን ነው እንትን የምንለው። ስለዚህ እንደዚያ እንዴ፣ ስለዚህ ገብተን ማውራት እንችላለን። ምንድነው አልገባኝም። ካሜራ ምናምን ነገር ይሄን ያላስፈላጊ ነው ማለት ግድ ነው። ሚዲያ ላይ ተለቆ ቤታችንን ምናምን ሚዲያ ላይ ተለቆ ህዝብ ያየውና ከዛ ለእነዚህ ሰዎች ሽልማቱ ይገባቸዋል፣ ስጦታ ይገባቸዋል ሲል በድጋሚ ቀመጠን ሽልማት ተሰጣቸዋል። አሁን ወይ ቀድማችሁ አሳውቃችሁን ምናምን ነገር ሰርፕራይዝ ነው፣ ድንገት ነው እኮ። ግን አሁን ለእንግዳም እንጠብቃለን ማጸዳዳት ካለብን እኮ። አይ አሁን ቤቱ ለእንግዳም አይመችም። ገብቶሃል ማለት ወደ ቤት እንድንገባ አልፈለክም ነው? ምን ሆነህ ነው? ተው እንጂ። አይ እንድንገባ አልፈለክም። ብቻህን ነህ? ባለቤት አለች? አይ ባለቤቴ አለች። ስለዚህ ታዲያ ገብተን ለምን አንጫወት እኮ። አሁን ቤቱ ለእንግዳ ዝግጁ አይደለም ነው እኮ እንጂ ብትገባማ ደስ ይለኝ ነበር። እንግዳ ተቀባይ ሰው። አይ እንግዳ መጥቶብን ነው ከየሆነ እንጃ የሆነ ሾው ይሁን ምን ይሁን እኔ አልገባኝም። ሽልማት ምናምን አለ። እኛ ከሆነ ሚዲያ ነው የመጣ ነው ማለት ጥንዶችን የሚያበረታታ የሚሸልም ድርጅት ነውና መተን እናንተ ጋር ደግሞ ስላለው ስለ ትዳራችሁ ስለ ህይወታችሁ ተጨዋውተን ያው ቤቱ ዝግጁ አይደለም ሽልማቱ በቀድማችሁ ነገር እኮ አሪፍ ነው። ሀሳቡ አሪፍ ነው እኮ። እስክታጸዱ መጠበቅ እንችላለን። አይ በቃ ግን በቃ እሺ እንችላለን። ግን ትንሽ ደቂቃ እንጠብቃለን። እሺ የሆነ የተረበሹበት ነገር እንዳለ ይሰማኛል። እያያችኋቸው ነበረ። እስኪ የሚሉንን እንጠብቅ። አብራችሁ በመጀመሪያ ደረጃ ፍቃደኛ ሆናችሁ እሺ ብላችሁ ቤታችሁ አስገብታችሁን ስለ ትዳር ተሞክሯችሁ ለእኔም ለህዝብም ለማሳየት ፍቃደኛ ስለሆናችሁ እናመሰግናለን። ትዳር እንዴት ነው? ትዳር ውስጥ ከመገባቱ በፊት እንዴት ተዋወቃችሁ? እንዴት ሆነ? ያው ከማን መጣ ጥያቄ የሚሉ ጥያቄዎች አሉን። እስቲ ካንተን ጀምር፣ ከስምህን ጀምርና እስኪ ስላለው ነገር ትንሽ አጫውተን አንተ። ያው ስሜ ታምራት እባላለሁ። ያው እንግዲህ ውድ ባለቤቴ መቅደላዊት ነች። አመሰግናለሁ በጣም መጀመሪያ ማለት እንደ ቤተሰብ እኔና እሷ መተህ እዚህ ይሄን ሁሉ ነገር እንትን ስላልክ እናመሰግናለን። የተዋወቅንበትን ስጀምርልህ ሃይ ስኩል ነው የማውቃት። በጣም የሚገርም እንትን ነው አጋጣሚ ነው ማለት እኔ በእርግጥ ገና እንዳየኋት ማለት ይቻላል ማለት በቃ የሚገርም ፍቅር ነው ያዘኝ። እኔ ገና እንዳየኋት በልጅነታችን ነው፣ ግን ያው ልጅም ብትሆን አንዳንዴ ፍቅር ይታወቃል እና ገና እንዳየኋት በቃ እቺ ልጅ ለእኔ ነች አልኩ። ማለት በቃ እሷን ነው የማገባው ብዬ እኔ ታውቆኛል። ግን እንደውም በጣም እኔ አይናፋር ነበር በጣም እሷ ታውቃለች። እና ሳያት በቃ እኔ ተመችታኝ ነበር። ለማውራትም የሆነ እንዴት ነው እየፈራ ሲሆን ትንሽ ይከብዳል እና ከሷ ጋር ለመግባባት በጣም ከብዶኝ ነበር መጀመሪያ። ምክንያቱም ብፈልግም የምናገረውን አላውቅም ነበር እና ያ ደግሞ ትንሽ አስቸጋሪ ሆኖብን ነበር።
ከዛ በኋላ እንደምንም ብዬ ነው በቃ ማለት ስሟንም ለማወቅ በቃ እንደ ልጅነታችን ያው ገብቷል ደብዳቤ ምናምን ነገር ብቻ ያሳፍራል። ሼም የሚይዛል። በጣም ከባድ ነው እና እንዴትም ብዬ ነው በቃ እንትን እያፈርኩኝ እየደበረኝ ምናምን ይሄንን ብላት እኮ እንደዚህ ትለኛለች እያልኩ እንደምንም ብዬ ብቻ አወራኋት። የሚገርመው ሳወራት መልሱ ምን ነበር? በጣም ማለት ደስ እንደምላት እኔ አልገመትኩም። ገብቷል እኔ ብቻ ነበር የመሰለኝ እና ደስ እንደምላት ገባኝ ስናወራ እና ከዛ በኋላ ትንሽ እያልን ነው ማለት መጫወት ምናምን አይነት ነገር እና በጣም ነው የምወዳት አሁንም ድረስ። እያሳፈርካት ነው የበፊቱን እያወራ እያሳፈርካት ፍቅራችንን እናሳይ ብለን የፍቅር እንትን ነው ብለህ የመጣው መሰለኝ። እና ከዛ በኋላ መልሱ ምን ሆነ? በአንድ ቀን እሺታ ሆነ ነው ወይስ ጊዜ ቀጠሮ ነበር? እንትን ነው ማለት ሴት ልጅ ነች እንግዲህ ትሽኮረመማለች። ያው እኔም በቃ ታገልኩ ነው የሚባለው ጦርነት በለው በቃ እሞክራለሁ እምቢ ትለኛለች የሆነ በቃ ትሸሻለች ምናምን። ግን ያው እንግዲህ እንዴት ነው ውስጧ ግን ይፈልግ ነበር እና ያው እንግዲህ ከምንም በኋላ ጓደኞቿን አናግሬ ምናምን ነው በቃ መጨረሻ ላይ አንድ ቀን አገኘኝ ብያት አንድ ቀን በእናትሽ ምናምን ነገር ብዬ ተገናኘን። ከዛ እንደውም ያው እንግዲህ አቅምም በዛ ሰዓት ገንዘብም ስለሌለ ሳምቡሳ ምናምን ይጋበዝኳት። አሁን ላይ ሳስበው ያስቃል በቃ ያሳፍራል። አሁን ላይ ግን በዛ ጊዜ በቃ ሳምቡሳ ራሱ መጋበዜ ገብቷል ለኔ ትልቅ ነገር ነው እና በቃ እንደምንም ብዬ ምናምን አግኝቻት ትንሽ ወክ ምናምን አደረግን ምናምን በቃ ብቻ ደስ የሚል ጊዜ ነበረ። ከዛ በኋላ ነው በቃ የመጀመሪያው አይደለ ሁሌ የሚከብደው ማለት ለመግባባት የመጀመሪያው ጊዜ ነው። ከዛ በኋላ በቃ ቀስ እያወራን እንደዛ በጊዜ ሂደት ነው ወደ አመት አካባቢ ምናምን በቃ እንደዚህ ዝም ብለን ስናወራ ስንግባባ በፍቅር ቀጠለ። ከዛ በኋላ ነገሮች ሲሪየስ እየሆኑ መጡ ምናምን በዛው ነው የቀጠልነው። አብሮ የመኖሩን ሐሳብ ያመጣውስ ማን ነው? አሁን የፍቅሩ ጥያቄ ካንተ ነው የሄደው። ከዛ ሁሌ ልጅነት አይኖርም መሰብሰብ ይኖራል። ማን አመጣው የትዳሩን ሐሳብ? እውነት ለመናገር የትዳርን ሐሳብ እኔ ነኝ ያመጣሁት። ግን አብረን እንኑር የሚለውን እሷ ነች ያመጣችው። በጣም ነበር ደስ ያለኝ። ምክንያቱም ያው መጀመሪያ እንዳልኩ እኔ ነኝ የለፈውት ታውቃለች አልማሽማ እና እሷን ለማግኘት በቃ መጀመሪያ በጣም ነው የለፈውት። ግን ያው ከዛ በኋላ እኔ ገብቷት ይሁን ምን ይሁን አላውቅም ወይ ደግሞ በጣም አፍቅራኝ ይሆናል ብቻ አብረን እንኑር የሚለውን ሐሳብ ከጋብቻ በፊት ነው አብረን እንኑር የተባባልነው እና ሐሳቡን ስታመጣ በጣም ገርሞኝ ስለነበረ እኔ ለመመለስም ማለት ደቂቃ ምናምን አልፈጀውም ማለት ላስብ ምናምን የሚባል ነገር አልነበረም። በቃ ፍቅር ውስጥ ስለነበርኩ በቃ እሺ ወዲያው ነው። በአጠቃላይ ያው ሴት ልጅ ብልጥ ናት። በጣም በፈለገችው አይነት መንገድ ልታስኬድህ ትችላለች። ዋናው ያንተ መፍቀድ ነው። ከዛ ወደ ትዳር ተገባ ማለት ነው። ቤተሰቦቻችሁ አሉ እዚሁ ቅርብ ናቸው ወይ እንዴት ነው? አይ ቤተሰቦቻችን የሉም የሁለታችንም። የሚያሳዝን ነው በርግጥ የሷ ሃይስኩል ላይ ነው የሞቱት እና በጣም ማለት ለሷ ከባድ ጊዜ ነበር። እኔ እንኳን በርግጥ በደንብ አላቃቸውም ነበር ማለት ያው ሃይስኩል ላይ ተደባብቀህ አይደለ እንትን የምትለው ስለዚህ ብዙም እንትን አላልንም ከነሱ ጋር። ግን ያው ፍቅር ላይ የሷ ሀዘኔ ነው መጥቷል። ስለዚህ እሷ ሲሰማት እንደዛ ያው እኔ ስላላስቻለኝ ለመርዳት ምናምን አጠገቧ ለመገኘት ሞክሬያለሁ። የሷ እንደዛ በቃ ባጭሩ ነው በቃ ከሷ ህይወት የወጡትና የኔ እንኳን ትንሽ ቆይተው ነበር እስከ ቅርብ ጊዜ። ያው እድሜያቸው ትንሽ ገፋ ካሉ በኋላ ነው እኔ እንትን የተባልኩት የተረገዝኩት ማለት እንትን ነው እንዴት ነው እንደ ሚራክል ነው ማለት የሚገርም ነገር ተብሎ ነው እንትን የተባለው እና እድሜያቸው እየሄደም ስለነበር እንደውም ያን ያህል መቆየታቸው በጣም እኔ አመሰግናለሁ ፈጣሪዬ። እንድንጋባም አይተውናል። ያው ደስ የሚለው እሱ ነው ዋናው። ያንተ ቤተሰቦች አይተዋል? የኔ ቤተሰቦች የሷ ባይኖሩ ያው ነፍሳቸውን ይማር። እስኪ ደግሞ ወደ አንቺ እንምጣና እንዴት ነበር
ባለቤትሽ ምን አይነት ሰው እንደሆነ ራሱ ያው እንግዲህ አጠገብሽ አለ። እስኪ ስለሱ ደግሞ አንቺ ንገሪን። እሱ ስለ አንቺ ያለውን ያህል የሚችለውን ያህል ነግሮናል። እስቲ አንቺን ደግሞ እንስማ። እሺ አመሰግናለሁ እናንተን እዚህ ድረስ ስለመጣችሁ። ታሜ ለመግለጽ ይከብዳል። ታሜ እንግዲህ ያው ባለቤትሽ ስለ አንቺ ይሄንን ያህል ካለን አንቺ ደግሞ እስቲ ስለ ባለቤትሽ ንገሪን እስቲ። እሺ በመጀመሪያ አመሰግናለሁ። ታሜ ማለት ለኔ እንጃ ሁሉ ነገሬ ነው። በጣም ብዙ ነገር ያየሁበት የልጅነት ፍቅሬ አሁን ድረስ ያለሁበት ብቻ አሁን ያለሁበትም ወደፊት የምስ ስለሆነ በቃ እንደኔነት የምገልጸው። እሺ እንግዲህ ከባልሽ ጋር ለባልሽ ይሄን ያህል ስሜትሽን ከነገርሽን እስቲ የፍቅር ጥያቄውን በቀረበልሽ ሰዓት ምን አይነት ስሜት ነበር አንቺ ጋር? የሃይስኩል ተማሪዎች ነበርን እና እንዲሁ ባይን አይቼው አውቃለሁ። ማለት እንተዋወቃለን፣ ክላስ ውስጥም አብረን ተምረን እናውቃለን፣ እንዲሁ ግቢ ውስጥም እንተዋወቃለን። ደስ ይለኛል። ግን ደግሞ በወቅቱ አንደኛ ልጅነትም አለ ብዙ ነገር ስላለ ያው ፍቅር ጥያቄውን ለመቀበል ትንሽ ከብዶኝ ነበረ። ከዛም ያው ከእንደገና የሆነ ሰዓት ላይ እሱ እያራቀኝ መራቅ ጀመረ። ጥያቄውን ከቀረበልኝ በኋላ እሱ መራቅ ሲጀምር ወደ እኔ ተገለበጠ ማለት ነው። ፍቅር ፊቷን አዞረች ወደ አንቺ። በቃ በዛ ሰዓት ላይ ጓደኞቼ ምናምን ኢቨን እንኳን አንዲት ሴት ጓደኛዬ እንደምትወደው ነው ነገረች። ከዛ በኋላማ ጨረታን ያደረኩት አለቅም እንዴው። ከዛ በኋላ በቃ እንዴትም አድርጌ ከአጠገቡ ደግሞ ሞከርኩኝ። ያው ያ ልፋቴም አሁን ድረስ ፍሬ አፍርቷል ማለት ነው። ከፈለ ዋጋውን ከፍሎሻል። እንዴት ነው ቤተሰቦች በሞት ከተለዩሽ በኋላ ባለቤትሽ እንዴት ነበረ ሲንከባከብሽ የነበረው? በቤተሰቦችሽ ሞት በጣም ተሰብረሽ ተጎድተሽ ሊሆን ይችላል። በዛ ሰዓት እንዴት ነበር ባለቤትሽ በዛ ሰዓት ለአንቺ የነበረው ቦታ እንክብካቤው እንዴት ነበር? እንደነገርኩ ያንን ጊዜ እሱ ባይኖር ኖሮ ማሳለፍ አልችልም ነበር። በቃ በጣም ተሰብሬ ነበረ፣ በጣም አዝኜ ነበረ። ትምህርት እስከማቆም ደርሼ ነበር። ምክንያቱም እንዳልኩ ብቸኛ ልጅ ምናምን ስለነበርኩኝ ብቻ ከባድ ነበረ። ግን ያው ይመስገን እሱ ስላለ አለፍኩት ሁሉ ነው። ሌላ ቤተሰብ ምናምን የለሽም ማለት የሉም አካባቢሽ ላይ? አይ እኔ ምንም አውቀው ሰው የለም። ቤተሰብ የለም? አዎ። የእሱ ቤተሰቦች ስትጋቡ የእሱ ቤተሰቦች መጥተዋል አይደል? ያውቃሉ? አዎ። ከአንቺ በኩል የመጣ ማንም ቤተሰብ ነኝ የሚል አካል የለም? አይ ከኔ በኩል የመጣ ማንም አልነበረም። የሱ ቤተሰቦች ያው ሞላ ያሉ ምናምን ስለነበሩ ጥሩም ነበሩ በጣም ሁሉንም ነገር ያው ምንም ነገር እንዳይሰማኝ አድርገው እንትን ብለዋል። ያው ሰርጉ ምናምን ብቻ አሪፍ ነበር ሁሉ ነገር። እሺ ከዛ በኋላ እንዴት ነው ኑሮ ላይ? ያው የመጀመሪያችሁ ነው፣ ሁለታችሁም አዲስ ትዳር ነው። ትዳር ከተጀመረ በኋላ ኑሮ እንዴት ነው? አልከበዳችሁም ወይ? አይከብድም። ፍቅር ካለ እኮ ምንም ነገር አይከብድም። አሪፍ ነበረ በጣም። አዎ ሁሉም ነገር አዲስ ሲሆን እስኪለመድ ድረስ የሆኑ ግራ የሚያጋቡ ነገሮች ሊኖሩ ይችላሉ። አዎ ግን አይ እንዴት መሰለ በረጅም ጊዜ ቆይተናል። መጀመሪያ ገብቷል አብረን ከመኖራችንም በፊት በፍቅር በረጅም ጊዜ ቆይተናል። ወደ 4 አመት ነው አይደል? 4 አመት ገደማ ቆይተናል። ማለት ያው እንዳልኩ ነው እንግዲህ አመት ምናምን ያው በደንብ ፍቅረኛም አልሆንም ነበር። ከዛ በኋላ በቃ ፍቅረኛ ሆነን 4 አመት ምናምን ቆይተናል። ከዛ በኋላ ነው ለመጋባት እንትን ያለው ውሳኔ ውስጥ የገባ። ታዲያ በዚህ ሁሉ ጊዜ ምን ያህል አመት ሆናችኋል? 13 አመት በጣም ብዙ ነው። በዚህ ሁሉ ጊዜ ውስጥ አሁን ልጅ አልታሰበም? አልወለዳችሁም? ልጅ የላችሁም? ልጅ አይ ልጅ አለ እንትን ልጃችን ቤተሰብ ጋር ልከነዋል። ያው
የኛ ቤተሰብ ጋር ልከነዋል። ወደ ክፍለ ሀገር ነው አሁን ያው ይጠይቅ ብለን ቤተሰብን ማወቅ አሪፍ ጠቃሚ ነው እንጂ ወንድ ልጅ አላችሁ? እንዴት አወቅ? አይ እኔ ወልዳችኋል አይደለም ጥያቄ፣ ልጅ አልወለዳችሁ ወይ? አይ ወንድ ልጅ አላችሁ ነው ማልክ እንዲጠይቅ ሄዷል ሲለኝ ያው ሴት ልጅ ሄዷል አትባልም እንግዳ ሄዳለች ነው የሚባለው ብዬ ነው። ያው ማወቅ ስላለብን ከተጫወትን አይቀር በደንብ እንጫወት ብለን ነው እንግዲህ ዛሬ እናንተ ጋር የመጣንበት ምክንያት ስለናንተ ለሰው ለህብረተሰብ ያስተምራል የሚባል የፍቅር ታሪክ ካላችሁ ያንን ታሪክ ለህዝብ እናጋራለን። ከዛ በኋላ ደግሞ ሽልማትም ስጦታም የሚገባችሁ ከሆነ የሚወስነው እንግዲህ ህዝብ ነው። ከህዝብ ድምጽ በኋላ ተመልሰን መተን እዚህ ቤት የምንገናኝ ነው የሚሆነው። እስካሁን ግን አክብራችሁ እሺ ብላችሁ ጊዜያችሁን መስዋዕት አድርጋችሁ ስለተቀበላችሁን በጣም ነው የማመሰግነው። ግን የመጨረሻ ጥያቄ ምንድነው የምትሰራው? ስራ አለሽ? ስራ እውነት ለመናገር የኦንላይን ስራዎች እንሰራለን። ማለት ያው ብዙ እንትን የለንም፣ ወጥቶ የውጭው ዓለም ላይ ብዙ የመቆራኘት እንትን የለንም። በጣም ፍቅራችን እርስ በርስ በጣም ትልቅ ነው። ማለት በቃ ከሷ ተለይቼ መኖር የምችል አይመስለኝም። ወጥቼ ራሱ ሞክሬያለሁ ስላለመስራት፣ ግን በቃ ይጨንቀኛል ምናምን ከሷ ስርቅ እና እንደ ሱስ በላት ለኔ በጣም ነው የምወዳት እና የኦንላይን ስራ ነው የምትሰራው። በቃ ዋው ቤት ሆነ ኦንላይን ስራ እንሰራለን። እሷ በነገራችን ላይ ሙያ አላት። በጣም የምግብ አሰራር ተምራለች። ሼፍ ናት። ሼፍ ናት። ግን ያው እንዳልኩ ነው ውጪ ወጥተን እንትን ማለታችን ነገር ትንሽ ለምንድን ነው ማለት መውጣቱን የማትፈልጉት ከማህበረሰብ ጋር መቀላቀል የማትፈልጉት? ያው እንዳልኩ ነው ልጅ አንደኛው ነው ማለት ልጅ ያነካካል ከጎረቤትም ከምንም ጋር እና ያው እሱንም እንትን ለማለት እዚሁ ቤት ውስጥ ለልጃችንም ገብቷል ለማመቻቸት ነበር ሐሳባችን። ህይወቱ እንዲቀለው እዚሁ ገብቷል እየተጫወተ ምናምን ከኛው ከቤተሰቡ ጋር ሲያድግ ይሻላል ብለን። ምክንያቱም አሁን ሰፈሩን እንዳየው ነው ማለት ውጪ እንደዚህ አልነበረም። በእርግጥ የሚሯሯጡ ልጆች ምናምን ነበሩ እና ያው በዛ ሰዓት ዝም ብለህ ስታስበው ገብቷል ልጃችን አሁን ወጥቶ ውጪ እንደዛ ከምናያቸው እንትኖች ጋር ሲጫወት ምናምን ነገር ገብቷል ውሎ ደስ አይልም። ማለት ምን ለምዶ እንደሚመጣ አታውቅም። ስለዚህ ያው በቃ በቻልነው አቅም እሱንም እንትን ለማለት በዛው ብለን እኛም ከ3 አመት በኋላ ምናምን በቃ የመውጣት እንትኑ ብዙም እንትን አይደለም አይስበንም። አሁን ውጪው ማለት ቤታችንን በጣም መውደድ ጀመረ። ከሰው መነካካት በአጠቃላይ አንፈልግ። በተለይ ደግሞ እኔ አሉት ግድም በቃ ከሰው ጋር እንትን ማለት ምናምን አሉት ማለት ይሄ እቁብ እድር የሚባሉ ማህበራዊ ህይወቶች ሀዘን ደስታ ብዙም እሱ ምክንያቱም ይኸውልህ መጀመሪያ የኛ ሀዘን ራሱ ሲጀምር ማለት የኔ ቤተሰቦች ሲያርፉ ነፍሳቸውን ይማራል የኔ ቤተሰቦች ሲያርፉ እንደዚህ አይነት ነገር ብዙም ስላልነበረን ማለት ገብቷል እድር እቁብ ምናምን እንደዚህ አይነት ነገሮች ውስጥ ብዙም ስላልነበርኩኝ ሀዘኑን በራሳችን መንገድ ነው የተወጣ ነው። ማለት የዛኔም ብዙ እንትን አልነበረንም። የቤተሰብ ነገሮችን እንደምንም አሟልተን ሽጠንም ምናምን ነው እንትን ያልነው የነሱንም ያስፈጻጸምነው ነገሮችን ማለት ነው። እና ስለዚህ በቃ በራሳችን ነገሮችን መወጣት እየቻልን ለምን ከሰው ጋር ጥገኝነት ማለት የሰውን እጅ መጠበቅ ደስ አይልም አይደል? እውነት ነው። ግን እንደ ሐሳብ እንደ ወንድምነት ምን አለ የሰው ልጅ በህይወት ሲኖር ብዙ ነገሮች ሊያጋጥሙት ይችላሉ። ሰዎችን የሚጠራበት ድረሱልኝ የሚልበት አጋጣሚዎች አሉ። ሀዘን ብቻ አይደለም ደስታም አለ። ሰው የሰራውን ሲበሉለት ደስ ይላል። ገብቷል። ድግስ ውስጥ የሆነ ነገር እንኳን አድርገህ ሰው ማብላት ልትፈልግ ትችላለህ። ማን ነው እሱ የሚመጣው? አሁን ገብቷል። እኛ አሁን ውጪ ካለመልመዳችን ማለት ቤቱን በጣም እንትን ከማለታችን የተነሳ ሰው መብላቱን ያን ያህል አንጨነቅበትም። ገብቷል። እኛው እርስ በርስ እዚሁ እኔ ሚስቴ ባለሙያ ነች፣ በጣም ጎበዝ ሼፍ ነች እውነት ለመናገር እና ያው እሱን እንትን ስንል እዚሁ እንበላለን። በቃ ማለት ውጪ የሰውን ምንድነው አድናቆት መጠበቅ የለብንም ማለት እሷ እንደምትችል እኔ አውቃለሁ ማለት ዓለሜ ነች ዓለሟ ነኝ። ስለዚህ እዚሁ ራሳችን ተደጋግፈን እንጨርሰዋለን።
ኦኬ ያው እንደ ሐሳብ ያልኩ እንግዲህ የሆኑ ነገሮች ሊፈጠሩ ይችላሉ፣ ሰው ሊያስፈልግ ይችላል። ያው እኔ በራሳችሁ በላይፍ ስታይላችሁ ሐሳብም ልሰጥ ወይ ደግሞ ተቋሙ ላድርግ አይደለም። ሰው ግን ቢኖር አይከፋም ነው በአጠቃላይ ሌላ ነገር አይደለም ልል የፈለኩት። እንግዲህ እንዳልኳችሁ ፍቃደኛ ሆናችሁ እሺ ብላችሁ እንግዲህ ቤታችሁ ድረስ በራችሁን ከፍታችሁ አስገብታችሁን ይህን ያህል ስላጫወታችሁን ስለ ህይወታችሁ ተሞክሮ ለኔም ለተመልካችም ስላሳያችሁልኝ በጣም ትልቅ ምስጋና ነው ማቅረብ ፈልገው። ውድ ተመልካቾቼ የነዚህን ጥንዶች ታሪክ ሰምተናል። ያስተምራል፣ ይጠቅማል ያላችሁ እንግዲህ ኮሜንት ሴክሽኑ ላይ ሐሳባችሁን አስቀምጡና እነዚህን ሰዎች የቤት ዕቃ እንሸልማቸዋለን። የጎደለውን የቤት ዕቃ አይተናል። እሱን ደግሞ ገዝተን በቀጣዩ ቪዲዮ ምን መጣ ነው የሚሆነው። ቀጣይ ቀን እስክንገናኝ ቸር ቆዩልን። አንተ ደግሞ ፋራ ነህ እንዴ? አላስገባም ምናምን ብላ ስታስፎክር ነው። ታዲያ ምን ላድርግ? ምንድነው ደግሞ ጥያቄ በጣም አበዛ እኮ። ፍቅር ጥያቄ እንደት ነው የምትጠይቀው? እኔ ሁለዛ ነው አይግባ። ኧረ በስመ አብ ምን አይነት ልጅ ነው እኮ አሁን ገብቶ ዋሩ ምናምን ቼክ ያደርጋል። እኔ ምን ልግ ነው የጠረጠረው አይመስልም? ስለ ልጅ መጠየቁ ባይሆን ነው። ምን ለማይፈልገው ስለ ልጅ እኮ አይጠየቅም። አሁን ፍቅረኛ ጭራሽ እኮ እርግጠኛ ሆኖ ምናምን ልጅ አላችሁ እኮ ነው ያለው። ሲገባ ታውቆ የሆነ ነገርማ አለ። እውነት የሆነ ነገር አለ። የምርህን ነው? ኧረ ተነስ በእናትህ እናጸዳዳው ያለው ነገር ሰርተሽዋል አይደል? አዎ እሱ ያስቸኩል ነገር አለ። ግን በቃ ብናጸዳዳ ይችላል። ገብቶሻል? አሁን እኮ ተመልሶ ይመጣ ራሱ ምግብ ነው ይበላዋል። ገብቶሻል? በምንም አያስታውቅም። ብቻ እኔ አላውቅም። ብቻ ነው የሆነት እንደ ዛሬ ፈርቼ አላውቅም። ማንም ገብቶብን የማያውቅ ቤት ነው። እንደዚህ ማለት ነው።